አቶ በሃይሩና ወይዘሮ ሰላሚና ጥላቸውን እየቀጠሉ ነው። ወይዘሪት ቃልዬም ምርመራ አላደርግም፣ ምርመራ ካረኩ በኋላ ምንም እናቴ ልትሆኝኝ አትችይምና ከአሁኑ ጀምሬ ነው እናትሽን የምክደው ብላ እየዛተች ነው። ምክንያቱም ለምንድነው ልጄ እንደዚህ ያልሽበት ምክንያትን ልትነግሪ ትችያለሽ ወይ ብላ ስትጠይቃት ነበረ። እሷ እንደዛ ብላ ከጠየቀቻት በኋላ ደግሞ አይ እኔ ምክንያትሽን እንደዚህ ብዬ መጠየቅ መመለስ አልችልም። እኔ ድሮንም አደራ አቶ በሃይሉ ወንድሜ ስለሆነ አቶ በሃይሉ ላይ ነው አደራዬን ሙሉ በሙሉ ትቼ ዝም ያልኩት። አቶ ባህሩም እኔ እንዳሰብኩትና እንዳገኘሁት ስላላገኘሁት እንዳሰብኩት ስላላገኘሁት እስካሁን ድረስም አቶ በሃይሩን አምኜ ነው እስከ ቤቴ እስከምትገቢ ድረስ ዝም ያልኩት እንጂ እኔ ፈቃደኛ አይደለሁም ስትላት ነበረ። ነገሮቹ ግን ለጊዜው ከባድ ቢሆንም ነገሮቹ ቢከባብዱብኝም ግን እችን ፈተና እወጣዋለሁ። አንቺ ግን እናቴ ከሆንሽ በኋላ ግን ተመርምረንም እናቴ ከሆንሽ በኋላ ከእንግዲህ በኋላ አንቺን የማምንበት ምክንያት አለ ወይ ብላ ስትናገር ነበረ። ነገር ግን አመንሽኝም አላመንሽኝም ሁሉም ሰው የሰራውንና የሰራውን ነው የማገኘው። እኔ እስካሁን ድረስ በየውነቴ ቁጥር ነው እንደዚህ ያደረኩት። ምክንያቱም ምንድነው? ምክንያቱም ያደረኩበት ምክንያት ነገር ግን ነገሮቹ ሁሉ በጣም ከባድ ነው። ነገሮቹ ከባድ እስከሆኑ ድረስ ማንኛውም ሰው አንቺ ደግሞ ለማን ብለሽ እንደቀረብሽኝም እያወቅኩ ነው። ለምንም እንደቀረብሽን በአሁኑ ሰዓትም እያወቅኩ ነው። እኔ ድሮንም አደራዬን ቤተሰብ ወንድሜ ላይ ትቼ ነው እንጂ እኔ ስለሌላ ነገር ድሮንም አንቺን ማንኛውም ሰው አምኜም እስከማላቅ ድረስ ነው ብላ እንግዲህ ወይዘሮ ሰላሚና መልስ ሰጥታለች። የዲኤም መርመራ ደግሞ እስከ ቤት ድረስ ነው የማመጣው እንጂ አንቺና አቶ በሃይሉ ያላችሁበትን ሆስፒታል እናንተ ያሰባችሁበት ሆስፒታል አትሄዱም። እኔ ነኝ የማቀው እንጂ እናንተ አይደላችሁም የምታውቁት። ስለዚህ የኔ ልጅ ብለሽ በልብሽ ካመንሽ የሰላሚና ልጅ ነኝ ብለሽ በልብሽ ካመንሽ እስከ ቤት ድረስ ነው የሚመረምረውን ሰውዬ የማመጣው። አንቺ ደግሞ እስከ ቤት ድረስ እኔ የማመጣውን ሰውዬ አምነሽ መመርመር አለብሽ ብላ እንግዲህ መልስ ሰጥታለች። እንግዲህ ወይዘሮ ሰላሚና ውድ ቤተሰብ እንግዲህ ምርመራው ቪዲዮ ተለቆ ነበረ። እኔ ያንን ቪዲዮ በደንብ ገብቼም አሁን አላየሁትም። መጀመሪያ የቀረጽኩት ቪዲዮ ነው። እንግዲህ ሁሉም ነገር በዚህ ሊያበቃ አይችልም ማለት ነውና ምርመራቸውን የዲኤም ምርመራቸውን አብረን እንከታተልና አብረን መልሱን አብረን እናያለን ማለት ነው። ስለዚህ እንግዲህ ወደሚቀጥለው ቪዲዮ ደግሞ ወይዘሮ ገነትና ወይዘሮ ዳግምም በጣም እየተፋጠጡ ነው። ዳግም እናቱን ትክክል አይደለሽምና ንገሪኝ፣ ያሳለፍሽውን ነገር አባቴ ማን እንደገደለውም ስለ አባቴ ብታብራሪልኝና ስለ አባቴ የምትነግሪኝ ነገር ካለ ትንሽ ገባ ብትይኝ በጣም ደስ ይለኛል በሚል ሁኔታ ምንም ሊግባቡ አልቻሉም። እኔ ምንም ነገር ከእንግዲህ በኋላ እናንተ ልጆችን ሰብስቤ ነው ቁጭ ማለት የምፈልገው እንጂ እኔ ምንም ነገር ወጣ ገባ ውስጥ መግባትም አልፈልግም። ይሄን ነገር ብትተውኝና በሰላም አብራችን ብንኖር አይሻልም ወይ በሚል እንግዲህ ወይዘሮ ገነትም መልስ ሰጥታለች። እንግዲህ ይሄን መልስም ደግሞ
ዳግምም ሊያምንበትም አልቻለም። እናቱ እንዳይከፋትና ወደ ሌላ ህይወት ውስጥ ወደ ሌላ እመም ወደ ሌላ ሀሳብ ውስጥ እንዳትገባ ብቻ ነው ከፊቱ ላይም እሺ እሺ የምናየው። እንግዲህ ፍቃደኛ ማለት አይደለም ብለን እንግዲህ እናምናለን ማለት ነው። ነገሮቹ ግን በጣም ከባባድ ሲሆኑ ወይዘሮ ብሌን ለፈገግታ አውቃ ብቻ እናቷ እንዳይከፋት ፈገግ እያለች ነገሮቹን ለማስመሰል ብቻ እየተሯሯጠች እናቴ ለምንድነው የሚከፋት? እናቷን እንዳይከፋት እቅፍ እናቷን እያረገች አንገቷን ብቅ እያረገች ዳግምን ስትገላመጠውና ዳግምን ምንድነው እንደዚህ አይነት ነገር ብላ እየገላመጠች እያፈጠጠች እንግዲህ ብሌን እያየች ነው ማለት ነው። በጣም በሚገርም ሁኔታ ውድ ተመልካች ከዚህ ቪዲዮ ላይ በጣም ከዚህ ድራማ ላይ አንዳንድ ነገር መማር እንደምንችልና አንዳንድ ነገር እንግዲህ ማብራራት እንደምንችል አይደለም ማለት ነው። ሁለመናው በጣም ከባድና በጣም ቆንጆ ትምህርት የምንማርበት ድራማ ነው ብዬ ነው የማስበው። አቶ በሃይሩ ደግሞ ሁሉም ነገር በግልጽ ነቃ ስላለበት አቶ በሃይሉ ደግሞ ነገሮቹን በአሁኑ ጊዜ መቋቋም ስላቃተው ነገሮቹ ከበድበድ ስላለው እንግዲህ ወደ ነው የገባው ወደ ሱሱ ነው የገባውና ሱሱን በጣም እየነፋ ነውና በጣም ሱስ ውስጥ ገብቶ በጣም ጭንቅንቅ እያለ ነው። ምክንያቱም እንግዲህ የሰው ልጅ ያሰበውና በሰው ላይ ያሰበው አላማ ካላችሁ እንግዲህ አብሶ የሰው ነገር ለሰው ጉልበትና ለሰው ሀብት እንግዲህ እየተሯሯጡና እያበዱ እንግዲህ መኖር የለም። ገብታችኋል አይደለ? ስለዚህ እንግዲህ በሰው ነገር አጭበርብሬ እኖራለሁ፣ በሰው ነገር እንደዚህ አደርጋለሁ በሚል ሁኔታ ስለዚህ አቶ በሃይሩም ሱስ ውስጥ ገብቷል። እንግዲህ ምክንያቱም የተመኘው ነገር ስላልተሳካለት የተመኘው ነገር ስላልሆነለት ወይዘሮ ሰላሜና ስለነቃችበት ወይዘሮ ገነት ደግሞ በጣም የምትገርም ሴት ነች። ወይዘሮ ሰላሜና ስታዝን አይታ እኔም እንደዚሁ አዝኜ ነው እኔም እንደዚሁ በጣም ብዙ ነገሮች አሳልፌያለሁ። እነኚህ ብዙ ነገሮች የሚመጡትም በሰላምና በበጎ የሚሸኙ ይሆናል። ምንም አታስቢ አይዞሽ ብላ እንግዲህ እሷም ነገሮቹን ግልጽ ለማድረግ በጣም ስለደበራት ነገሮቹን ለማሻሻልና ነገሮቹን ምንጫፍ ላይ እንደደረሱ ለማየት መታ ነው። አይታት እንግዲህ ወይዘሮ ሰላሜና ምን ደረጃ ላይ እንደደረሰች አይታት ነው የሄደችው ማለት ነው። ነገሮቹ ግን ከበድበድ ቢሆንም ለወይዘሮ ሰላሜና ነገሮቹ በአሁኑ ሰዓት እንግዲህ በጣም እየከበዳት እስከሆነ ድረስ ነገሮቹን አብረን እንከታተላለን። እናንተም እስቲ ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ ውድ ተመልካቾቼ በጣም ደስ ይለኛል። ግን ቻናሌ ምን እንደነካው አላውቅም። ሙትት ማነው ከኔ ጋር የሚቀብረው ማለት ነው። እግዚአብሔርን በጣም ነው የሚገርመኝ ምን እንደነካው በቪዲዮም በላይቭም ምንም ነገር በቃ ከምንም ተስፋ ነው የሚያስቆርጠው። ግን ተስፋ መቁረጥ በቀላሉ አይሆንምና እናንተም እንግዲህ ላይክ ብታረጉኝ በጣም ደስ ይለኛል። መታችሁ እንግዲህ አንዳንድ ጊዜ ሰፖርት ብታረጉኝም በጣም ደስ ይለኛል። እንግዲህ ምን ሰርተሽ ነው ሰፖርት የምትደረጊው ልትሉኝ ትችላላችሁ። ምን ይታወቃል እንግዲህ የሰው ልጅ እንደዚሁ በቃ እየተንደፋደፈም እኮ ሰፖርት ይደረጋልና እናንተ ታዋቂ ዩቲዩብ ጋር ብቻ እየሮጣችሁ እኛም ባዶአችንን
እያስቀራችሁ ነው ማለት ነው። ግን በጣም ነው የሚያሳዝነው። ምንም ማድረግ ስለማንችል በርቱልኝ፣ ጠንክሩልኝ። ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። ስለዚህ አመሰግናለሁ። ላይክ እያረጋችሁ በራሳችን ቪዲዮ እንግዲህ ሁላችንም እስከምንመጣ ድረስ ምን እንዳስጨነቀሽ አላውቅም። በጨለመ ቁጥር ግን ወደ ንጋት እየሄደ መሆኑን አስቢ። ችግር በበረከተ ቁጥር ደስታ እየቀረበ እንደሆነ አትርሺ። ምናልባት ሊከስሽ ይሆናል ይህን ሁላ ችግር የሰጠሽ። ብለሽ ነው? አዎ